እንዴ ኧረ ጉዴ ፈላ። መቼም አይኔ አይደለም አይደለ እንዴ? ቆይ አንቺ አብደሽ አልነበረ እንዴ? እንዴት ነው በአንዴ ጤነኛ ሆነሽ እንደዚህ ዘነጥሽው? ሲጀመርም አላበድሽም ነበር አይደል? እኔ እንጃ፣ ምናልባት እንደዛ ሊሆን ይችላል። አየኔ ነገር አላበድኩ ይሆናል እንግዲህ። እንዴ አንቺ ደግሞ ምኗ ፈጣጣ ነሽ? የእውነት ቆይ ከኛ ጋር ለመኖር ነው ዕቃሽን ሰብስበሽ የመጣሽ? በዛ ላይ ደግሞ ቆይ እብድ ከነበርሽ ይሄን ሁሉ ዕቃ ከየት አመጣሽ? እያስመሰልሽ ነበር አይደለ? ቆይ አንቺማ ጀርባሽ መጠናት አለበት። ስሚ፣ ትምህርት አልገባ ሲልሽ የኔን ጀርባ ልታጠኝ ነው? ቀለልሽ፣ በቃ ጨረሽ። አሁን ተናገሪ። ከኛ ጋር ለመኖር ነው የምር የመጣሽው? ምን አገባሽ? ሲጀመር እኔ ከእናንተ ጋር ልኖር ሳይሆን እናንተ ናችሁ ከኔ ጋር የምትኖሩት። እሺ አልገባኝም። አዎ ልጅ ነሽ፣ ብዙም የትልቅ ሰው ንግግር አይገባሽም። አይ ሉሊት፣ ራስሽን እንደ ትልቅ ሰው አድርገሽ ነው እንደምታዩ። አሁን አጭብኝ፣ ስለደከመኝ ማረፍ አለብኝ። የምርሽን ነው? ስለደከመሽ ማረፍ አለብሽ? ደፋር። ቆይ ዳጊ፣ እንዴት ነው በር ከፍተህ በሰላም እንድትገባ ያደረካት? ከአቅሜ በላይ ሆነችብኝና እንዲሁ ላይ ነው ደግብ የገባችው። እሱ እኔን አይመለከተኝም። አሁንም ቢሆን እዚህ ላይ አልፈልግም። ቶሎ ብለህ ከዚህ አስወጣት። ትንሹ ዳጊ፣ በጣም የተስማማችሁ ትመስላላችሁ። ምን አገባሽ አስመሳይ። አሁን ሌላ ችግር ሳይገጥምሽ ቶሎ ብለሽ ብትወጪ ይሻልሻል። እኔ አልወጣም። ባይሆን ሌላ መውጣት የሚፈልግ ሰው ካለ ድሉን ሰጠዋለሁ። ድፍረትሽ! አንቺ ራስሽ እኔ ላይ እንዲህ ስትሚ ድፍረትሽ። ዳጊ ቶሎ በል፣ ማረፍ አለብኝ። ሻንጣዬን ላይ ውሰድልኝ። እኔ ይኸውልህ ድፍረቷን ብቻ። ቆይ ስታስቢው ሻንጣሽን የሚሸከምልሽ ነው እንደሚመስልሽ? ሲጀመር ማን ነው ወደ ላይ ፈቅዶ ራሱ የሚያስወጣሽ? ዳጊ ቶሎ በል። እችን ሞቅሟጣ ፊት ለፊት ማየት አልፈልግም። ቶሎ በል፣ እቃዎችን ከላይ አድርግልኝ። ደግሜ እንዳልናገር እሺ? ዳጊ ዳጊ እንዴ ዳጊ ብቻ ልትሸከምላት እንዳይሆን። እንዴ ዳጊ ምን እያደረክ ነው? አንተ ያማል እንዴ? ዳግም እያናገርኩ እኮ ነው። በሰዎች ብዙ እርግጠኛ ትሁን እሺ? አምላኬ ምን እየተፈጠረ ነው? በዚህ ሰዓት ደግሞ የት ሄዶ ነው? ልቀቂኝ! ስማ ዳጊ፣ መቼ የሚሰራው ስራ እንዲገለጥ አትፈልግም አይደል? እያስፈራራሽ ነው? አዎ እያስፈራራውክ ነው። እኔም እኮ አንቺ ላይ መረጃ አለኝ። እኔ እኮ የሰው ህይወት አተረፍኩ እንጂ እንዳንተ ልገል አልሞከርኩም። ቆይ ምን ክፉ ሰው ነሽ? ምን አገባ? ከዚህ በኋላ እኔ ማዘን ሁሉ እሺ ትላለህ። ከዛ ውጪ ከማንም ሰው ትዕዛዝ መቀበል አልችልም፣ ከእናትም ቢሆን። ቆይ አሁን እንደዚህ ስላደረግሽ ምን ጠቀሚያለሽ? ጥቅምና ጉዳቱ ለእኔ ተው። ተይ እባክሽ፣ ሁሉም ቤተሰብ ከኔ ጋር ይጣላል። ጥሩ ነው፣ ከህይወት ሰው ቀለለለ ማለት ነው። በቃ እኔ እረፍት ላድርግ። ስጠራ ደግሞ ቶሎ አቤት ማለት እንዳትረሳ። ደህና ደር። ወይኔ ዳግም፣ እኔ ችግር ውስጥ ነው የገባው። እንዴት ብትናገር ለሷ ትናገራለህ? አሁን እንዴት ነው ከዚህ ችግር ውስጥ የምወጣው? ምንድን ነው የማደርገው?
ስራሽን አየችልል ገኒ ምን ተፈጠረኝ ልጅ? ይሄው ያመጣሽብኝ ጣጣ። ያቺም ድቋን ሰብስባ መታልሻለች። እስኪው ምን እንደምታደርጊ እናያለን። እውነትሽን ነው? ቆየ ምን ዕቃ ይጠቀልለች ቆሻሻ ነው እንዴ? አታስመስይ ገኒ። ሲጀመር እንዳላበሬ ታውቂ ነበር። የኔ ልጅ ምን ማለትሽ ነው እንዴ? እኔ በምን አውቃለሁ? ይቺ ጭራቅ እንደው ምን ባደርጋት ይሻለኛል? ግን የምርሽን ነው? መቼም በይሳት እየቀለድኩ አይሆንም። እናንተ ምንም ልታደርጓት ስላልቻላችሁ ወንድሜ ጋር ደውላለሁ። እሱ የሚያደርገውን ያደርጋል። ወይ የኔ ልጅ እባክሽ እንደዚህማ እንዳታደርጊ። ይገላታል። እሱ መስማት የለበትም። በቃ እኛ ነገሩን እንፍታው። ይግደላታ። እኔ ምን አገባኝ እንዴ? ምን መሆንሽ ነው? በቃ እኔ እንደምን ብዬ አስወጣታለሁ? አንቺ ዝም በይ። አይ እንደማታስወጫ ታውቃለሁ። ዝም እንድል ስለፈለግሽ ብቻ ነው። አስወጣታለሁ አልኩሽ እኮ። እውነቴን ነው። እሺ ትንሽ ደቂቃ ብቻ ሰጥሻለሁ። አሁኑን አስወጫት። ካልሆነ ግን ደውላለሁ። እሺ በቃ እኔ አስወጣታለሁ። እንዴ ወንድሜ እንዴት መጣ? ጽዬ እንዴት ነሽ? የፉይን ፈልጌ ነው። ላይ ጋር እንዴ? አረ ወደ ቤት መታለች እኮ ዘይልች። ወይ በቃ መንገድ ተላልፈን ይሆናል። ብዙ ምትርቅ ይመስልሻል? አረ በቀን የወጣችው። በቀን ማለት ገና ሳይመሽ ነው የወጣችው። ከወጣች ደግሞ ብዙ ቆይታለች እኮ። ግን እኮ ነው ቤት ውስጥ ነበርኩ፣ አልመጣችም። እኔ እንጃ ወንድሜ፣ የሆነ ነገር ሆነ አይሆን እንዴ? ወይኔ እኔ ጨረቃ። ሲጀመር እሷ ተናግራ ነበር። ያ ሰይጣን የሆነ ነገር አድርጓት እንደው ብቻ። እንዴ ማን ነው ሰይጣን የምትለው? ብቻ ያፌትን እንዳይሆን። አዎ ራሱን ነው እንደዛ ምለው። እረፍ ወንድሜ፣ አንዴ ታርቀናል እኮ። ቆይ እሱ ለምን እንደዚህ ያደርጋል? በዛ ላይ ደግሞ ልታምነው ይገባል። ልታምነው? ከምርሽን ነው? እንዳምነው ትፈልጊያለሽ? እባክሽ አታስቂኝ። ምን ማለት ነው? ስንት ነገር እንደተፈጠረ መርሳት የለብሽም። እሺ ኡፍ፣ አሁንስ አንተ ሚስትም አበዛችሁት። እሺ እንዴ ሰው ልጅ እኮ ይቀየራል። በቃ ምንም ይሁን አሁን በቃ ጭቃጭቃ ያስፈልግ። ይሄ ምንድን ነው? የኔ ጨረቃ ቆየት ነበርሽ? ምንድን ነው የለበሽው? ልብስ ነው። ሌላ ምን ይሆናል? ቆይ አንተ እዚህ ምን ትሰራለህ? ወደዚህ የመጣሁት እኮ ብቻዬን ለመሆን ነበር። አሁን ወደ ሌላ ርዕስ ሳትገቢ የማንን ልብስ ነው የለበሽው? ተናገሪ። ውይ እባክህ በቃ አታስጨንቀኝ። ምን ማለት ነው? የሰው ጃኬት ለብሶ አታስጨንቀኝ። እኔ እኮ ባለቤትሽ ነኝ። ለእኔ መናገር ግዴታ ደግሞ አለብሽ። ተወኝ አልኩህ እኮ ደክሞኛል። በቃ ወደ ላይ ወጥቼ ልተኛ። ወዴትም አትሄጂም። ምን እየሆንክ ነው? ልቀቀኝ። ኤፉ ተናገሪ፣ አለበለዚያ ይህን ቀዳድጄ ነው የምታደርጊው ነገር ምንም ደስ አይልም። ተናገሪ። የማን ነው እንዴ? ምን እየሆናችሁ ነው? እረፉ በቃ፣ እንደ ህፃን አትሆኑ እንዴ። ቆይ ኤፉ የት ነበርሽ? ጽረፊ በማለች ናት እንዴ? ልጆች ምን ተፈጠረ? ምን ሆናችሁ ነው? የኔ ጨረቃ ሰው አይሰብሰብ፣ በሰላም ተነጋግረን እንፍታው። የት ነበርሽ? የማን ነው? ጭራሽ የወንድ ሽቶ። ወይኔ ጉዴ! ቆይ ምን እየተፈጠረ ነው? አታሳብጅኝ። የማን ነው? ምን ነው ቀና እንዴ? የኔ ጨረቃ ረፊ ታሳብጅ። እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። የኔ ልጅ እፉዬ፣ ኧረ እባካችሁ ቁጭ ብላችሁ ተነጋገሩ። እናቴ ነገሩን እኛ እንፈታዋለን። በማላችን አትግቡ። እናንተ ወደ ላይ ሄዱ።
ነው ነይ ወደ ላይ እንሂድ። እሺ ነይ ወደ ቤታችን እንሂድ። ወዴትም አልሄድም። ቤቱ ያንተ እንጂ የኔ አይደለም። እረፊ ኢፉ፣ ነገሩን በግድ አናድርገው እንጂ። ምን ልታደርግ ነው? ሚስቴ አይደለሽ? ወደ ቤት አብረን እንሄዳለን። ከዛ ምን እንደተፈጠረ ታወሪያለሽ። ወዴትም አልሄድም አልኩህ እኮ። ትሄጂ ውድ እህቴ እንዴት አደርሽ? እንዴት አደርኩ ወንድሜ? አለሁልሽ አንዬ። እኔ የምልሽ እዚህ ቤት ውስጥ ፋይል አስቀምጬ ነበር፣ አይተሽዋል እንዴ? የምን ፋይል? ኧረ እኔ እዚህ ቤት ፋይል የሚባል ነገር አላየሁም። ታዲያ ማን ሊወስድ ይችላል? መቼስ ከኔና ካንቺ ውጭ ሌላ ሰው እዚህ ቤት የሚገባ የለም። በጣም ትልቅ ፋይል ነው የያዘው። እኔ እንጃ ወንድሜ። እህቴ ቆይ ከኔና ካንቺ ውጭ ሌላ የሚገባ ሰው አለ? ሃኒ በጣም ብዙ ፋይል ነው ከያዘው። እስኪ ተረጋግታ አስብና ያስቀመጥክበት ፈልገው። የትም አይሄድም። አረ ፈለግኩት ግን ላገኘው አልቻልኩም። በጣም ብዙ ፋይል ነው የያዘብኝ። ደግሞ ሌላ ሰው እጅ ላይ መግባት የለበትም። ኧረ ወንድሜ ተረጋጋ እንዴ። ከኔና ካንተ ውጭ እዚህ ቤት ማንም ሰው አይገባም፣ የትም አይሄድም። የለም አልኩሽ እኮ እህቴ፣ በደንብ ፈለግኩት። ሌላማ የገባ ሰው አለ። ወይ ቃል እንዴ፣ በቃ ተረጋጋን፣ ይፈልግልሃለሁ። ቆይ ግን ማታ የት ነበርክ? ደግሞ እነግርሻለሁ ብለህ ምንም ነገር አልነገርከኝም። ማታ በጣም ጥርስ በጥርስ ሆነ ነበረ። እሱማ በጣም ነው ደስ ያለኝ፣ ለዛ ነው። በምንድን ነው ደስ ያለ? እሱማ ሚስጥር ነው። ኧረ ከኔ ከእህት የሚደበቅ ሚስጥር? አሁን ነው ትነግረኛለህ። ምንድን ነው? ትላንት ከኤፍራታ ጋር ነበርኩ። እኔ አላምንም። የምርህን? አዎ። እና እሺ ምን ተፈጠረ? ቆይ እሺ በሩን ከፍቼ ልምጣና ስመለስ ትጨርስልኛለህ። እንዴት አደርሽ? እኔ ጨረቃ ከምንቀሳቀስሽ ብዬ እኮ ነው። ደህና ነኝ። የኔ ጨረቃ ሌሊቱን ሙሉ ምንም እንቅልፍ አልወሰደኝም ነበር። ዛሬ ሳትነግሪኝ ቀንተ ነው አይደል እንደዚህ የምትሆነው? ግን ምንም የምነግርህ ነገር የለም። አዎ ቀንቻለሁ። እንዴ ምን ሆነሻል? ብቀናም እኮ በአንቺ በሚስቴ ነው እኮ የምቀናው። አይ እኔ ሚስት የሆንኩና እሱን ክብር ያገኘሁ አይመስለኝም። ቆይ ልብ አላልከውም ወይስ አይታየም? በጣም ድብቅ እየሆንክ ነው። የኔ ናታን፣ የኔ እናንተ አብሮ መሆን ምንም ጥቅም እንደሌለው ነው እንድረዳ እያረከኛለሁ። ተይ እንጂ የኔ ጨረቃ እንደዚህ አትበይ። እኔ እኮ ያለ አንቺ ማንም የለኝም። ምንም ነገር ደግሞ ብደብቅሽ አንቺ እንዳትጨነቂብኝ ብዬ ነው እንጂ ሌላ ነገር ሆኖ አይደለም። ኤፉዬ ትላንት አስቀይሜሻለሁ፣ ግን በጣም ይቅርታ። ለቀልድም ቢሆንም እንደዚህ ያን ነገር መናገሬ ምንም ተገቢ አልነበረም። እሺ ቆይ ቀጣይ ምንድን ነው የሚፈጠረው? እንደነበር ነው። በጣም ጥሩ። ግን አሁንም አልረሳሁልሽም። የማንን ልብስ ነው የለበሽው? ከማን ጋር ነበርሽ?
ይህንን የመጠየቅ መብት የለህም። ምክንያቱም አስከፍተኝና አናዳኝ ነው ከቤት እንደወጣ ያደረግከኝ። እንዴት ስትናደጅ እናቴ ቤት ብለሽ ነው እንጂ እርሺው ሌላ ቦታ ነው እንዴ? የኔ ጨረቃ በጣም በስነ ስርዓት እየጠየቅኩሽ። የወንድ ጃኬት ነው የለበሽ። የት ነበርሽ? መንገድ ላይ ቁጭ ብዬ በርዶኝ ነበር። ከዛ የማላውቀው ሰው ጃኬት አምጥቶ አለበሰኝ። እንዴት? ምን እንዴት አለው? እሺ ጥሩ፣ ግን አላመንኩሽም። አልተዋጠልኝ። አሁን በዚህ ሁኔታ ስለማነግሪኝ ሌላ ጊዜ እናወራለን። የኔ ጨረቃ ምንም ደስ አላለኝም። ከምንቀያየም አሁኑ ንገሪኝ። እውነቴን ነው። ቆይ ምን ሆነሽ ነው? ለምንድን ነው የምታለቅሽው? ደግሞ እዚህ ምን ትሰሪያለሽ? ሀኒዬ በጣም ነው ያዘንኩት። የምር በጣም ነው የከፋኝ እኮ። ምንድን ነው የሆንሽው? ምንድን ነው የተፈጠረው? ለምንድን ነው የምታለቅሽው? ደግሞ ከዚህ መነሳት አለብሽ። ቤታችሁ ገብተን እናውራ። የት ውስጥ? አይ እንደዛማ አይሆንም። ወንድሜ ውስጥ አለ። እንኳን ልትገቢ ይቅርና አብሮን ካየር ራሱ ጥሩ አይደለም። እንዴ ሀኒ፣ አንቺ እንጂ እኔ ጓደኛ ከሱ ጋር ምንም ነገር የለንም። ያኔት ችግር አትፍጠሪ። በቃ ታስቆጭኛለሽ። ከዚህ ሂጂ። እንዴ ሀኒ፣ ቆይ ምን አይነት ሰው ነው የሆንሽው? እንዲህ እያለቀስኩ ቢያንስ አባብለሽ ምን እንደሆንኩ አትጠይቂኝም? ወይኔ ጉዴ! ኧረ በእናትሽ ትንሽ ወንድሜ ከመጣ ይገለኛል። አይ የትም አልሄድም። እሺ በቃ በኋላ እናወራለን እኮ። በኋላ የት ነው የምናወራው? እሱን እንጃ፣ ብቻ በሆነ መንገድ እናወራለን። በቃ ሂጂ። እሺ፣ ወይ ደግሞ ወንድሜ ሲወጣ ጠብቀሽ ደውይልኝና እናወራለን። እሺ በቃ እኔ ትንሽ ሳይመጣ አትተወኝም? እንዴት ችልች? ሃኒ! አሁን ማን ያንኳኳው ሲለኝ ማልለው ነው። ሃኒ! አቤት! ምንድን ነው በዛው ቀረሽ እኮ። አይ ምንም አይደለም፣ መጣሁ። ስሚ ሉሊት፣ የትናንትናውን እንደምንም ብለሽ ገብተሻለሽ። አሁን የምጠይቅሽ ችግር እንዳይፈጠር ነው። ይልሽ አጠያይቄን ከፈለሽ ልመናም በይው ከፈለሽ ልምምጥም በይው፣ እባክሽ ውጭልኝ። ናታን ከመጣ አንቆ ነው የሚገልሽ። ኧረ እባክሽ በቃ ናታን ለይቶ ለሰው መግደል ጀምረ ማለት ነው። አይ አረ ጨጓራ የላጥሽው እንዴ! አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው የማቃጥልሽ? እኔ ሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሽ ቤት በያ። እዚህ ቤት ሲጀምር የናፈቀኝ ቀልዳችሁ ነበር። ሉሊት ትዕግስት ብሎ ነገር የለኝም። ነይ ቶሎ ውጪ። እንግዲህ ሳልነሳ መውጣት ከቻልኩ ልሞክርልሽ እንጂ በጣም ደክሞኛል። ወይኔ በቃ አሁን ብዬሽ አልሰማ ስላልሽ ለናታን እደውላለሁ። እኔ እኮ ማታ እንዳትበጣበጡ ብዬ ነው እንጂ ዝም ያልኩትኝ። እሱ ልክሽን ያስገባልኛል። እደውልለታለሁ። ካርድ ከሌለው ስልክ ልስጥሽ እንዴ? ያው መተባበር ባህላችን ነው ብዬ ነው። ታይ ግን ሉሊት አታሰቃይም እንዴ? እኔ ለአንቺ ባሰብኩ የእኔ ውለታ እንደዚህ ነው የሚመለሰው?
እያመሰግንሽ የምታደርጊኝ? ተይው፣ አልፈልግም። ምስጋና ይቅርብኝ። አሁን ከዚህ ቤት ውልቅ ብለሽ ውጪ። እንደዛም አይሆንም። ሰው እንዴት ከገዛ ቤቱ ውጣ ይባላል? ድርሻ አለኝ ስልሽ እየቀለድኩ መስሎሽ ነው አይደል? ተይ ግን በኋላ ናታን ከመጣ አንቆ ይገልሻል። ከቀልድ አትቆጠሪው። እውነቴን ነው። አንቆ ነው የሚያስባረሽ ከዚህ ቤት። ከቀልድ አልቆጠርኩትም። ግን ደግሞ መጥቶ ይኸኝና ማንቀሪ ማን ወጪ እንደሆነ እናያለን። ነው። በጣም ጥሩ። አድራሻውን አገኛችሁልኝ? እሺ አሁን ቶሎ እወጣለሁ። የሚያስፈልገውን ነገር በሙሉ ግዛ። ማለቴ ልጅ ሲያዩ ሩጦ ሊከተለው የሚችለው መጫወቻ። በጣም ጥሩ፣ መጣሁ። ማን ያንኳኳው? ለብቻሽ መጣሽ? ማነው? ቤት የተሳሳተ ሰው ነው። ግን እኮ ሄድሽ ቆየሽ። አሁን እሱን ተወና ቅድም የጀመርክልኝን ጨርስልኝ። ቆይ ከልጅቷ ጋር እንዴት ተገናኛችሁ? ደግሞ በጣም እኮ ነው የምታስፈራው። እንዴት አወራሃት? እንዴ ያችን የመሰለች ልዕልት ምን ሆነ የሚያስፈራው? ልዕልትን ያልከው? ወንድሜ እኔ ይህንን አላምንም። የምር በከባዱ ተይዘሃል። እኔን እሺ ቆንጆ እኮ ናት። እንደ አንቺ አይነቱ 100 ቢጨመቁ ራሱ እሷን አትሰሩ። እኔ እኮ እህትህ ነኝ። አዎ እንዴ እኔ እኮ እህቴ አይደለሽም አላልኩ። የራስ ጉዳይ እሺ። እንደውም ሁለተኛ ግዢኝ እንዳትለኝ አንተም ብሎ ወንድም። አረ በቃ አታኩርፊ። እኔ እኮ ስቀልድ ነው። አንቺማ በጣም ቆንጅዬ ነሽ። ዝም በል እባክህ። ሲጀመር አንዱን ከፍ ለማድረግ ሌላውን ዝቅ ማድረግ ተገቢ አይደለም። አረ በቃሽ። ይልቅ ልንገርሽ፣ ካልፈልግሽ ደግሞ ተይው። እሺ በቃ ንገረኝ። ባህሪዋ እንዴት ነው? የሆነ ስብር ብላለች። ቢሆንም ደግሞ በጣም ቆንጅዬ ነች። ሳቋ ብቻ ይበቃል። ስታሳዝን። ለነገሩ እንዴት አታዝን? ልጅን የሚያህል ነገር አታ። አንተ ግን ልጇን መለሱላት እንዴ? መመለሱ የት ይቀራል? ለተወሰነ ጊዜ ግን ይደበቅ፣ ካልሆነ ደግሞ ይገሉታል። ማን ነው የሚገለው? እህቴ እንደዚህ አይነት ርዕስ ውስጥ አትግቢ። እሺ በቃ ከቻልክ ግን ባዩ ደስ ይለኛል። ከምርሽ ነው? አዎ። ምን ነው? ከምርሽ ነው? አዎ። እሺ በቃ አስብበትና አደጋ ከሌለስ ይሻላል። ቆይ ለምን እንደዚህ ታደርጊያለሽ? ለምን እንድጠራጠርሽ ፈለግሽ? እንደ ቀና ነው ወይስ ሌላ ፍላጎት አለሽ?
እንዲህ እኔ አላምንም። ምን ነው? ምን ተፈጠረ? ማን እንደደወለ አታምኝም? ማን የደወለው? ቆይሽ አንድ ስልኩን ላንሳውና እነግርሻለሁ። ሄሎ ሄሎ፣ እንዴት ነህ? ጃኬትን ልመልስልህ ፈልጌ ነበር። እውነት በይ። ግን ጃኬቱን ብዙም ስለማለብሰው ችግር የለውም። ግን ማግኘት ከፈለግሽ ችግር የለውም። ምን ማለት ነው? በቃ በምልክልህ አድራሻና አቀብልሃለሁ። እሺ በቃ ይኸው የፈራሁት ነገር ደረሰ። በጣም የማታውቂው መንገደኛ ሰጠሽ አይደል? በጣም ጥሩ። አሁን የመጨረሻውን እናያለን። ነገረኛ ማን የደወለው? ልዕልቷ ነች የደወለችው። ልዕልቷ? ማ ኤፍራታ ላንተ ደወለች? አዎ ለእኔ ደወለች። ቆይ ባለ ትዳር ናት ብለኸኛል ነበር እንዴ? አዎ ብዬሻለሁ፣ ትዳር አላት። ቆይ አንተ ግን ምን አይነት ሰው ነህ? ቆይ ልታፋታት ነው እንዴ ሀሳብህ? እሷስ ቢሆን ትዳሯን አትፈልገው? እንደዛ ነው እንዴ? ምን አደረገች? ስርዓት ያላት ልጅ ነች እኮ። እንዴት እንደዚህ ትያለሽ? ድንቄም ስርዓት ቢኖራት ኖሮማ ስልክህን ራሱ መቀበል አልነበረባትም እንዴ። ትዳር እኮ በጣም የተከበረ ነገር ነው። ሶስተኛው ወገን ራሱ መግባት የለበትም። ይህ ፍልስፍናሽን ወደዛ አድርጊ። ጀመረሽ ደግሞ። ወንድሜ ግን እያደረክ ያለው ነገር የገባህ አልመሰለኝም። የጠቀምካት መስሎ ህይወቷ እንዳትበጠብጥ እረፍ። ስሚ እቴ፣ እኔ ምንም አላደረኩም። ፍላጎቴ እሷን መጠበቅ ብቻ ነው። አንተ ማን የምትጠብቃት? ጠባቂዋ ፈጣሪዋ ብቻ ነው። ፈጣሪ ሰው የሚጠብቀው ቀጥታ ከሰማይ ወርዶ አይደለም፣ ሰው ልኮ እንጂ። ምናልባት እኔም እሷን እንድጠብቅ ተልክ ይሆናል። የራስ ጉዳይ። እኔ ከአንተ ጋር ምን አከራከረኝ? ደረቅ ሄድልኝ ወደዛ። እሺ በይ። አምላኬ ሆይ የወንድሜን ቀልብ መልስልኝ። እንዲህ እያየሁት እኮ ማበዱ ነው። ባይሆን ሳይመለስ ለያኔት ልደውልላት። ሄሎ ያኔት፣ ወንድሜ አሁን መጥቷል። መንገድ ላይ እንዳትገናኙ ተጠንቀቂ እሺ? አዎ በቃ አሁን ቶሎ ነይ፣ እንዳያዩሽ ተጠንቀቂ።
የኔ ጨረቃ እኔን ዋሸሽኝ? ወይኔ ናታን፣ ብቻ ማን እንደሆነ አንዴ ሊው እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አለሁልሽ። ዛሬም እንደከፋሽ ነው እንዴ? ፈገግ በይ እንጂ ተኮሳተርሽብኝ እኮ። ውይ ይቅርታ፣ ተኮሳተርኩ እንዴ? ለማንኛውም ይሄ አንተ ነው፣ እንካውሰደው። እሺ እህቴ፣ ግን ያን ያህል አስቸኳይ አልነበረም። ባይሆንም ግን የራሴ የሆነ ነገር ነው፣ ስለዚህ መመለስ አለብኝ። በድጋሚ አመሰግናለሁ ወንድሜ። እና ልትሄጂ ነው እንዴ? አዎ እቸኩላለሁ። ኧረ ተይ፣ ቢያንስ እንኳን ትንሽ ወካ እናደርግ። ምን ሆነሃል? እኔ እኮ ባለትዳር ነኝ። አውቃለሁ እህቴ፣ ስለቀረብኩሽ ብቻ ሌላ ነገር እንዳታስቢ። እኔም ወንድምሽ ማለት ነው። እንደዛ ብሎ ነገር የለም። አንተም እኔም የስጋ ዘመድ አይደለንም። ስለዚህ እህቴ ነሽ ወንድሜ ነሽ ማለት አያስፈልግም። ፈጣሪ ሆይ እባክህ ራሴን እንድቆጣጠር አድርገኝ፣ የሆነ ስህተት እንዳልሰራ። ቆይ እኔ ላይ እንዴት እንደዚህ ታደርጋለች? እንዲህ ግን ራስሽን አገድብሽ። ሰው በብዙ ነገር ይገናኛል። ምናልባት የሆነ ቀን ላስፈልግሽ ይችላል። የምፈልጋቸው ሰዎች በሙሉ በዙሪያ ስላሉ አታስፈልገኝም። እንደዛ አትመኝ። እንደውም ስትታይ ብቸኛ ነው የምትመስለው። ሰው የሚያስፈልግሽ ይመስለኛል። ምን ለማድረግ እየሞከርክ እንደሆነ አልገባኝም። አሁን መሄዴ ነው። እንካያዝ ያኔት ግን ምን ሆነሽ ነው? ሰዓቱን አይተሽዋል? በዚህ ሰዓት ነው እንዴ ያልኩሽ? ወንድሜ ቢመጣስ? ሃኒ ቶሎ መምጣት አልቻልኩም ነበር፣ ለዛ ነው። ከመጣ ደግሞ እደበቃለሁ። ምንድን ነው እሱ? እና ድንገት ቢገባስ? ለእሱ አታስቢ። ቁልፉን ከውጭ በኩል ሳገኘው በውስጥ በኩል ቆልፌዋለሁ። ስለዚህ መክፈት አይችልም። በጣም ደፋር ነሽ ታውቂያለሽ አይደል? ቆይ ምንድን ነው የምትይው? አንቺ ራሱ በጣም ነው ያበዛሽው። ያኔት ተረጋጊ። እኔ ደግሞ ምን አድርጌ ነው ያበዛሁት? ይልቅ አንቺ ምን ሆነሽ ነው ቅድም እንደዛ ስታለቅሽ የነበረው? ሃኒ ከአባቢ ጋር ተጣላን። ለምንድን ነው የተጣላሽው? ከአባትሽ ጋር ስለተጣላሽ ነው እንደዛ ስታለቅሽ የነበረው? በዛ ላይ ደግሞ እኮ የቤተሰብ ጸብ እዛው ቤተሰብ ውስጥ ነው የሚፈታው። እዚህ መተሽ ማልቀስ የለብሽም። ምንም ቢሆን እኮ ቤተሰብ ቤተሰብ ነው እንዴ። ቆይ አንቺ ስለነገሩ መቼ አውቀሽ ነው ፈራጅ ሆንሽው? ቆይ እሱ ያደረገኝን ነገር ታውቂያለሽ እንዴ? ስለ አባትሽ ከሆነ ለምን ለኔ ትነግሪኛለሽ?
ምንም ቢሆን ወልዶ አሳድጎ እዛ ያድርሱሽ የለ እንዴ? በዛ ላይ ደግሞ እኔ ከሱ የተሻለ ችግርሽን ልፈታልሽ አልችልም። አረ እንደዛ ነው። አንቺ ግን ሲበዛ በጣም ራስ ወዳድ ሰው ነሽ። ለጓደኝነትም ሆነ ለምክር አትሆኝ። እኔ እያለቀስኩ ጨረሽ አልሰማሽም ትያለሽ። እኔ እኮ ለአንቺ ብዬ ነው ያኔ በተናደድሽበት ሰዓት ስለ አባትሽ መጥፎ ነገር ተናግረሽ በኋላ እንዳይጸጸትሽ ብዬ ነው። እና እሺ አሁን ልንገርሽ ወይስ ልተው? እኔ እንጃ፣ ልብሽ የሚልሽን አድርጊ። በጣም ክፉ ነሽ። ግን ደግሞ ታውቂያለሽ ከአንቺ ውጭ የምነግረውም ሆነ የማማክረው ጓደኛ ስለሌለኝ እነግርሻለሁ። ያው እንደምታውቂው ማሚ ሀገር ውስጥ የለችም። አባቢ ደግሞ ገና ለገና እሷ የለችም ብሎ የተለያዩ ሴቶች እኔ ፊት ይዞ ይመጣል። የምርሽ ነው ያኔ? ቆይ እንዴት ይሆናል? በጣም ደባሪ ነገር ነው። በፈጣሪ ስም ሀኒዬ፣ ታዲያ ያስለቅስ? አዎ በእርግጥ በጣም ያሳዝናል። ግን ደግሞ በቃ ተረጋጊ። እኔ እንደዚህ ነገር በጣም ነው የሚጨንቀኝ። የምር በጣም ያስጠላል። የታባሽ ሰራውልሽ። ከኔ ማንም ሰው ማምለጥ አይችልም። አሁን በዚህ የውሸት ታሪክ አብረሽኝ ታለቅሻለሽ። እንዴ በቃ ተረጋጊ በእናትሽ። እንዴ ይህ እኮ የሚያጋጥም ነገር ነው። በቃ ተረጋጊ። ነው በእናትሽ በቃ አታልቅሽ፣ ተረጋጊ። እንዴ እኔ እኮ ብቸኛ ሰው ነኝ። አባቴ እንዲህ እያደረገ እያየሁኝ አሁን ላይ በእኔና በሰዎች ተስፋ እየቆረጥኩ ነው። ቆይ እስቲ አስቢው፣ አባትሽ በአንቺ ፊት ሴት ይዞ ሲገባ የምር በጣም ነው የሚቀፈው። ያኔ ተረጋጊ፣ እኔ ያለሁልሽ። እሺ ብቸኝነት አይሰማሽ። ሀኒ አንቺ ራሱ ተሽኝል እንዴ? ኧረ እኔ አልተውኩሽም።